السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ يقول الله تعالى في القرآن الكريم ألم نجعل له عينين ولسانا وشفتين وهديناه النجدين صدق الله العظيم። ውድና የተከበራችሁ የሀበሻ ኢስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ እያልን እነሆ ተወዳጁን ሀበሻ ኢስላሚክ ሬዲዮ በምዕራፍ 2 በ78ኛው ሳምንታዊ ፕሮግራማችን ካሁኑ ጀምሮ ወደ እናንተ መዝለቃችን መድረሳችንን እንጀምራለን ኢንሻአላሁ ተዓላ። እንደተለመደው በሳለፍነው ሳምንት በአካባቢያችሁ ምን ነገር ተከስቷል የሚለውን ደግሞ በኮሜንት ቦክሶቻችን ብታስቀምጡልን እኛም መልሰን ወደ ውድ አድማጮቻችን የምናጋራቸውና መፍትሄ የሚያስፈልጋቸውን ጉዳዮች እልባት የምንሰጥባቸው እንደሚሆን ወይንም መሆኑን ኢንሻአላሁ ተዓላ ለመግለጽ እንወዳለን። ይህንን ፕሮግራም አዘጋጅቼ ወደ እናንተ የማደርስላችሁ ወንድማችሁ ኻሊድ አብዱራህማን ነኝ ኢንሻአላሁ ተዓላ። በዛሬው ፕሮግራማችን ስለ አላህ ከሰጠን ጸጋ መካከል የምላስን የአንደበትን ትልቅነትና ከምን ጉዳይስ ምላሳችንን መቆጠብ አለብን የሚሉትን ተዛማጅ ጉዳዮች ወደ እናንተ በሰፊው ቆይታን የምናደርግ ነው የሚሆነው ኢንሻአላሁ ተዓላ። በመግቢያ የመቋደሻ ነሽዳን አድምጠን የምንመለስ ነው የሚሆነው። የትም እንዳትሄዱ። ቢስሚላሂ الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الحي الباقي نبتدي وبثنائه نهتدي من غبش العمى إلى نور الشهود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود كتاب ربنا الجميع فلك نوره طالع دارت لسره طوالع السعود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود وهو أهل الصفا مصطفى من ذاك سره تصفى من دار إلى غير إلى نور الشهود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود أرج فواه شميم قلوب العاشقين تهموا تناده غفا مدد مدد بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم أمر عز قد بدا عزا سابق النعم صلى الله على محمد صلى الله عليه وسلم يا لبي يا زوفان نقصو يا روحي دجي سلام صلى الله على محمد صلى الله عليه وسلم مفتاح رموز الأول لسان وبيان الحكام صلى الله على محمد صلى الله عليه وسلم ونور كل الأنوار آدم لكل آدم صلى الله على محمد صلى الله عليه وسلم ورحمة الكل إمام لكل إمام صلى الله على محمد صلى الله عليه وسلم محمد سلام عليكم سيدي سلام عليكم صلاة الله على خير البرايا محمد سلام عليكم سيدي سلام عليكم صلاة الله على خير البرايا محمد بهر الهدايا محمد برق العناية صلاة الله على خير البرايا محمد سلام عليكم سيدي سلام عليكم صلاة الله على خير البرايا الوداد والسوم بطعم فكره يا سفنا السلام صلاة الله على خير البرايا محمد سلام عليكم سيدي سلام عليكم صلاة الله على خير البرايا قلبي مترقوا بسمو زينوا لكو شلمو
صلاة الله على خير البرايا محمد سلام عليكم سيدي سلام عليكم صلاة الله على خير البرايا የተከበራችሁ አድማጮቻችን እንግዲህ ይህ የሀበሻ ሬዲዮ ፕሮግራማችን ወደ እናንተ አሁንም መድረሱን ቀጥሏል። በአላህ ፍቃድ 78ኛው ሳምንታዊ ፕሮግራም ላይ ደርሰናል። በምዕራፍ 2 78 ሳምንታትን አብረን እናንተ ጋር ዘልቀናል ማለት ነው ኢንሻአላሁ ተዓላ። በመግቢያዬ በጠቀስኩት የቁርአን አንቀጽ ላይ አላሁ ተባረከ ወተዓላ ለኛ ለሰው ልጆች ስለሰጠን ጸጋ ሲነግረን አለም ነጅዐል ለሁ ዐይነይን ወሊሳናን ወሸፈተይን አላሁ ተባረከ ወተዓላ በዚህ የቁርአን አንቀጽ በሁለቱ የቁርአን አንቀጽ በተለይም በመጨረሻው ወሊሳናን ወሸፈተይን በሚለው የቁርአን አንቀጽ ለሰው ልጅ ከሰጠው ጸጋ መካከል የምላስ የአንደበት የመናገርና የመመልከትንም ጸጋ አላሁ ተባረከ ወተዓላ እንደቸረ እንደሰጠን እየነገረን ነው። ነገሮችን የምንመለከትበት የሚታዩ ነገሮችን አላህ እንድናይ የወሰነልንን ነገሮችን ማየትና ማስተዋል እንድንችል የዐይንን ጸጋ ሰጠን። እንዲሁም ደግሞ የሰው ልጅ በልቡ የሚያስበውን የሚያንሰላስለውን ለሰዎች መናገር የሚፈልገውን ሐሳቡን የሚገልጽበት የሆነ አንደበት ሰጠን። ሱብሃንአላህ ይህ ቀላል ጸጋ ይመስለናል አይደለ? ነገር ግን በፍጹም እንዳናስተናንሰው ስንት ሰው አለ የውስጡን መናገር እየፈለገ ምላሱ መናገር አንደበቱ ቃላትን ማውጣት ስለማይችሉ ብቻ ስሜቱን እንደፈለገ የማይገልጽ ስንትና ስንት ሰው አለ። ከኛ በላይ የምላስን የአንደበትን ትልቅነት የሚረዳው መናገር የማይችል ሰው ነው። አላሁ ተዓላ እንግዲህ ይህንን ጸጋ ለእኛ ለሰው ልጆች ሰጠን። እንዲሁም ወሊሳናን ወሸፈተይን አለን አላሁ ተባረከ ወተዓላ። ከናፈሮችን ሁለት ከንፈሮችን ከላይና ከታች አላሁ ተባረከ ወተዓላ ሰጠን። ይህንም ትልቅ ጸጋ ነው። አንደኛ አፋችን ክፍት እንዳይሆን የተለያዩ ነገሮች እንዳይጎዱን ነፍሳት ሊሆን ይችላል ሌላም ነገር፣ እንዲሁም ደግሞ መናገር እንድንችል መብላት፣ መጠጣት፣ መተንፈስ እነኚህ ነገሮች በአጠቃላይ እኛ ባናቀውም ለእነኚህ ነገሮች የሚያግዘን ከንፈሮቻችን ናቸው ማለት ነው። ከንፈሮቻችን ባይኖሩ እነኚህን ነገር በቀላሉ ማድረግ አንችልም ማለት ነው። አላህ አስከትሎ ወሀደይናሁ ነጅደይን አለ። አይ በየና ለሁ ጠሪቀይ አልኸይር ወሸር። ለሰው ልጅ ደግሞ የእውነታውን ትክክለኛውን የመልካሙን መንገድና መጥፎውን ስህተቱን ጎዳና ግልጽ አደረግንለት። ያዕኒ ወይ ጀነትና የጀሃነምን መንገድ ለሰዎች ግልጽ አድርገንላቸዋል አለን አላሁ ተባረከ ወተዓላ። እንግዲህ የተከበራችሁ አድማጮቻችን ይህ ምላስ በጣም ትልቅ ጸጋ ነው። አላህንም ልናመሰግን ያዕኒ በእኛ ላይ አላህን ማመስገን ይገባል። ይሄን የምላስን ኒዕማ ስለሰጠን አላሁ ተባረከ ወተዓላ ይህንን ምላስ ስለሰጠን እርሱን ጌታችንን እናመስግነው ሲባል ደግሞ በምን መልኩ ነው ማለት ነው? ይህንን ምላሳችንን የአላህ ጸጋ የሆነውን ትልቁን ኒዕማ እርሱን በመወንጀልና እርሱ ያልፈቀደውን ነገር በመናገር እንዳንጠቀመው ማለት ነው። በሌላ አባባል አላህን አለመወንጀልና መጥፎ ነገር አለማድረግ በዚህ ምላሳችን ይህ አላህን አመሰግን ነው እንዲባል ያስችለናል። ነገር ግን በምላሱ አላህን ይጠብቀንና አላህን የሚሳደብ ከሆነ ኩፍር የሚናገር ከሆነ አላህ የከለከለውን ነገር የሚናገር ከሆነ ይህ ሰው አላህን አላመሰገነም ይባላል ማለት ነው። እንግዲህ ከሰዎች መካከል አላህን የማያመሰግኑ አሉ። ይህንን ጸጋ ስለሰጣቸው አላህ ይጠብቀን፣ ከነኚህ አላህ አያድርገን። እነኚህ ሰዎች እንግዲህ ምላሳቸውን እንደፈለጉ የሚለቁት ናቸው ማለት ነው። መናገርም በማይፈቀድላቸው ነገር ከዚህም መካከል እንግዲህ ስድብን የሚሳደቡ አሉ። ያለ ሐቅ ሙስሊምን የሚሳደቡ የሚያሙ ነገር የሚያዋስዱ በሙስሊሞች መካከል ፊትናን የሚነዙ የሚረጩ የሆነ ሌሎችንም የምላስ ወንጀሎችንም የሚተገብሩ የሆኑ ሰዎች አሉ።
ውድ አድማጮቻችን እነኚህ ሰዎች እንግዲህ የአላህ የሰጣቸውን ጸጋ የምላስን ኒዕማ በአግባቡ አልተጠቀሙም፣ ጌታቸውንም አላመሰገኑም ይባላል። ከእነኚህ አይነት ሰዎች መሆን አያስፈልግም፣ አይገባም። ይልቁንስ አላህ በሰጠን ጸጋ አመስጋኞች መሆን አለብን። ያም የሚገኘው በምላሳችን አላህን ሳንወነጅል ስንቀር ነው ማለት ነው። የተከበራችሁ አድማጮቻችን በቀጥታ ወደ ደርስ ፕሮግራማችን ከእምነታችን ጓዳ የምንሻገር ነው የሚሆነው። አሁንም አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحابته ومن اقتفى دربه أما بعد إخوة الإيمان ود وندموچنا هاتوچي بسيدنا عمر رضي الله تعالى عنه يا خليفة يمر من الزمن عند سو متعنا ودرساچو يا أمير المؤمنين أنتو يا مؤمنان مريهو يالاچو لسيدنا عمر إني كنت وأت بنتا لي في الجاهلية أنا بزمن جاهلية نبي عليه الصلاة والسلام كممطاتاچو بفيت بدنقرناو زمن مشرك بنبركبت ጊዜ አንዲት ህፃን ልጅን ከነ ነፍሷ ቀብሬያት ነበር አላቸው። ثم أخرجتها قبل أن تموت ከዚያ ሳትሞት በፊት ደረስኩባትና አወጣኋት እንደገና። ثم أدركنا الإسلام ከዚያ እስልምናን አገኘን። فأسلمت ونحن أسلمنا እርሷም እስልምናን ተቀበለች እኔም እስልምናን ተቀበልኩ ይላል። ثم ارتكبت حدا من حدود الله أي زنت قبل أن تتزوج ከዚያም ይህች ልጅ ዝሙት ውስጥ ወደቀች ገና ሳታገባ ዝሙት ፈጸመች። فأخذت شفرة لتذبح نفسها ከዚያ ራሷን ለማረድ ፈልጋ በጣም ከማፈሯ የተነሳ ራሷን ለማረድ ብላ በቢላዋ አንገቷን መቁረጥ ጀመረች። فأدركناها وقد قطعت بعض أوداجها ከዚያም እኛ ስንደርስባት የተወሰነውን የደም ስሯን ቆርጣ ነበር ያገኛናት። فداويناها ከዚያ ግን እኛ ደርሰን ከህክምና አደረግንላት ዳነች። ثم تابت توبة حسنة ከዚያም ከፈጸመችው ዝሙት ጥሩ መልካም የሆነ ንጹህ የሆነ ተውበትን ጥርት ያለ ተውበትን አደረገች። ወደ አላህ ተመለሰች ተጸጽታ የተውበት መስፈርቶችን አሟልታ። ثم خطبت إلينا من قوم ከዚያ የሆኑ ሰዎች እርሷን ለማግባት ፈልገው ማለትም የሆነ ሰው ማግባት ፈልጎ ለማጨት መጣ ይላል ይሄ ሰው አባቷ ማለት ነው። فأخبرت ببعض ما جرى لها حتى يقدموا على إتمام خطبتها أو يفسخوا ويتركوها. سبحان الله من ይላል እኔ እነርሱን ማታለል እንዳይሆንብኝ ብዬ ይላል እርሷ ከዚህ በፊት ተውበት አድርጋ የተመለሰችበት የሆነውን የዝሙቱን ወንጀል ጠቀስኩላቸው ለነዚህ ሰዎች ከፈለጉ ኺጥባው ላይ ወይም የማጨቱ ፍላጎታቸው በዛው እንዲቀጥሉበት ካልሆነ ደግሞ ይሄን ጉዳይ ሲያውቁ ወደ ኋላ እንዲሉ እነርሱን ላለማታለል ፈልጊ ነገርኳቸው። እንዲህ ዝሙት ውስጥ ወድቃ ነበር ብዬ አላቸው ለሰይዱና ዑመር ረዲየላሁ ተዓላ ዐንሁ። እርሱ እንግዲህ ከዚህ እሷን ምንም ተውበት አድርጋ የተመለሰችበት እንኳን ቢሆን ሳይናገር ዝሙት ከዚህ በፊት የፈጸመች መሆኗን ካልተናገረ ማታለል ውስጥ የሚወድቅ መስሎት ነበር ይህ ሰው። ሰይዱና ዑመር ግን እንዳሉት አብረን እንመልከት። ምን አሉ ሰይዱና ዑመር ረዲየላሁ ተዓላ ዐንሁ? አንተ ተቡሱ ማ ሰተረሁ አላህ ሱብሓነሁ ወተዓላ የሸፈነላትን የደበቀላትን ግልጽ ያላወጣባትን ወንጀል አንተ ታሰራጭባታለህ እንዲህ አሉት ለዚህ ሰው። ለኢን አኽበርተ ቢዛሊከ አሐደን ከዚህ በኋላ ለሌላ ሰው ለአንድም ሰው ብትናገር ይሄን ከዚህ በፊት የፈጸመችውንና ተውበት ያደረገችበትን ወንጀሏን ለአጅዓለነከ ነካለን የተሐደሱ ቢሂ አህሉል አምሳር የተለያዩ ከተሞች መነጋገሪያ የሆነን ቅጣት ቀጥቼ መቀጣጫንም አደርጋት። ሱብሃንአላህ። ተመልከቱ ውድ ወንድሞችና እህቶቼ አንድ ሰው
የሆነ ወንጀል ላይ ከወደቀና ከዚያም ተውበት ካደረገ ከዚያ ወንጀል በዚያ ወንጀል እየጠቀሱ እሱን ማስቸገር ወይም እርሱን መተቸት እርሱን መውቀስ መሳደብ አይቻልም። ሐራሙን ሐራሙን ሐራም። ሰይዱና ዑመር ረዲየላሁ ተዓላ አንሁ የተለያዩ ከተማ ነዋሪዎች መቀጣጫ የሚያደርጉት መነጋገሪያ የሚያደርጉት የሆነን ቅጣት እቀጣሃለሁ ይሄን ነገር የምታደርግ ከሆነ ነበር ያሉት። ሱብሃንአላህ። ከዚህ የምንረዳው ሁለት መሰረታዊ ነገር አለ ወንድሞችና እህቶቼ። አንደኛ አንድ ሰው የሆነ ወንጀል ዝሙትም ይሁን ወይም ሌላ ከፈጸመ በኋላና ንጹህ የሆነ ተውበት ካደረገ በኋላ ሐታ የሆነ ሰው ለማግባት ፈልጎ ቢመጣ እንኳ ያን የተውበት ያደረገበትን ወንጀል መጥቀስ አይቻልም። ማጋለጥ ለሰዎች መናገር አይቻልም፣ ሐራም ነው። ሁለተኛ ነገር አንድ ሰው ግን ተውበት ያላደረገ ቢሆን ይህቺ ሴት ለምሳሌ ዝሙት ፈጽማ ከዚያም ተውበት ያላደረገችና በዚያው ላይ የምትቀጥል አይነት ሴት ከሆነች ግን አንድ ሰው ለማግባት በሚመጣበት ጊዜ ይህ ወላጅ ግዴታ ዝሙት ላይ የምትወድቅ እንደሆነችና በዝሙት የታወቀች ሴት እንደሆነ መናገሩ ግዴታው ነው። እርሱም ብቻ ሳይሆን ሌላም ይህን ጉዳይ የሚያውቅ ሰው ካለ የግዴታ መናገር አለባቸው፣ ሊያጫት ለመጣው ሰው ማለት ነው። ነገር ግን ተውበት አድርገው የተመለሱበትን ወንጀል በፍጹም እያነሱ መተቸት፣ በፍጹም እያነሱ በዚያ ነገር መሳደብ፣ እነሱን ማስቸገር አይቻልም ወንድሞችና እህቶቼ። ነቢዩና ሙሐመድ አለይሂ ሰላቱ ወሰላም አንድ ጊዜ ምን አሉ? አልኢማሙ አሕመድ በዘገቡት ሐዲስ ላይ ያ ማዕሸረ መን አስለመ ቢሊሳኒሂ ወለም የኽሉስ ልኢማኑ ኢላ ቀልቢሂ፣ እናንተ የምላስ አማኞች ሆይ አሉ። ሱብሓነላህ። በምላሳችሁ አምናችሁ በምላሳችሁ ሰልማችሁ ኢማኑ ግን ወደ ውስጥ ያልገባላችሁ ሰዎች ሆይ አሉ። ዑለማዎች ምን ይላሉ? ይህ ሐዲስ አሉ ወደ ውስጥ ኢማኑ ያልገባላችሁ ማለት ሁለት ነገሮችን ሊጠቀልል ይችላል አሉ። አንደኛው ከናካቴው ሙናፊቆች የሆኑ ኩፋሮች በውስጣቸው ከሃዲ ሆነው ነገር ግን በውጭ አመንን የሚሉትን ይጠቀልላል አሉ። በሌላ በኩል ግን ማንን ይጠቀልላል አሉ? ሙስሊሞችም ሆነው ነገር ግን ኢማናቸው ካሚል ያልሆኑ ኢማናቸው ሙሉ ያልሆኑ ሰዎችን እንደፈለጉ አዛ የሚያደርጉ የሚያስቸግሩ ከባድ ወንጀሎችን የሚዳፈሩትን ሰዎች ይመለከታልም አሉ። ሱብሃንአላህ። ለኩፋሮች ብቻ አይደለም ይሄ። ያ ማዕሸረ መን አስለመ ቢሊሳኒሂ ወለም የኽሉስ ልኢማኑ ኢላ ቀልቢሂ፣ እናንተ በአንደበታችሁ አመንን እያላችሁ ኢማናችሁ ግን ሙሉ ያልሆናችሁ እናንተ አማኞች ሆይ አሉ ላ ተዙሙ ልሙስሊሚን፣ ሙስሊሞችን አተውቀሷቸው፣ ወላ ቱዓይሩሁም፣ አታነውሯቸው፣ ወላ ተተቢዑ ዐውራቲህም። ምን ማለት ነው ይላሉ? ወላ ቱዓይሩሁም፣ አታነውሯቸው ማለት ከዚህ በፊት የሰሩት ወንጀል ከነበረና ከዚያም ተውበት አድርገው ከተመለሱ በኋላ ያን ነገር እያነሳችሁ አትሟቸው፣ ያን ነገር እያነሳችሁ አትስደቧቸው። በዚያ ነገር ላይ መደባደብ መምታትም አይቻልም። አትውቀሷቸው በዚያ ነገር። ወላ ተተቢዑ ዐውራቲህም፣ ወንጀሎቻቸውን ዐውራቸውን ከሰው መደበቅ የፈለጉትን ነገርም እየተከታተላችሁ አሁን ላይ ምን ወንጀል ሰራ፣ አሁን ላይ ምን ወንጀል ሰራች እያላችሁ አትከታተሉ። አላህ ሱብሓነሁ ወተዓላ ይህን ነገር ሐራም አድርጎታል። ወንድሞችና እህቶቼ የአንድን ሰው ወንጀል መከታተል አይቻልም። አሁን ምን ሰራ እያሉ መከታተል፣ ለሰዎችም ግልጽ ማድረግ በፍጹም አይቻልም። ፈኢነሁ መን የልተሚስ አሉ። ተመልከቱ ይሄን ነገር ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ፈኢነሁ መን የልተሚስ ዐውረተ አኺሂ፣ የወንድሙን ዐውራ ወንድሙ የደበቀውን ነገር ወንጀል ላይ በድብቅ የሰራውን ነገር ሊሆን ይችላል እርስ በርስ ለማንም ሳይናገር ከዚያ ነገር መከልከል፣ ይሄ የሚወደድ ትልቅ ኸይር ነገር ነው። ነገር ግን ለሰዎች ገሃድ ማውጣት የደበቀውን ነገር አላህ የሸፈነለትን ነገር ለሰዎች ገሃድ ማውጣት ምን ይላሉ ነብዩ አለይሂ ሰላቱ ወሰላም? የሙስሊምን ዐውራ የሙስሊምን ግድፈት የሙስሊምን ጉድለት የሚከታተል ሰው አሉ የትበዒላሁ ዐውረተህ፣ አላህ ሱብሓነሁ ወተዓላ የሱን ዐውራ ይከታተለዋል አሉ። የሱን ዐውራ አላህ ሱብሓነሁ ወተዓላ ግልጽ ያደርግበታል። ወመን የትበዒላሁ ዐውረተሁ የፍضሑ፣
አላህ ደግሞ አውራውን የተከታተለው ሰው ያ ነገር ላይ የሚይዘው ሰው يفضحه ግልጽ ልጹን ያወጣበታል ለሰዎች እርሱ የደበቀ ወንጀሉ ግልጽ እንዲል ያደርግበታል حتى يفضحه في بطن بيته ቤቱ ውስጥ እንኳን ቢሆን በራሱ ማንንም ሳያየው የሰራው ወንጀሉ ቢሆን እንኳን አላህ Subhanahu Wa Ta'ala እንዲጋለጥ ያደርግበታል አሉ ያ አላህ ይሄ ቀላል ነገር አይደለም ወንድሞችና እህቶቼ የሙስሊም ወንድምና እህቶቻችን ግድፈት ወይም ደግሞ በግል የሰሩትን ሳያቁሳ ማንንም ሳያቸው የደበቁትን ነገር ለሰዎች ጋር ማውጣት አይቻልም በፍጹም حرام ነው ነብዩና መሐመድ አለይሂ ሰላቱ ወሰለም በሌላ ሐዲሳቸው ላይ ምን ይላሉ من ستر مؤمنا على عورة አንድ ሙእሚንን የሸፈነለት ሰው አውራውን የሆነ ጉድለት ኖሮት ወይም ደብቆ የሰራው አሳፋሪ ነገር ካለ ያን ነገር የደበቀለት ሰው ستر الله عورته يوم القيامة الله سبحانه وتعالى በዕለተ ቂያማ አውራውን የርሱን ጉድለት የዚህን የሸፈነውን ሰው ጉድለት አላህ ይሸፍንለታል ይቅር ይለዋል ማለት ነው አሉ አላሁ አክበር እያንዳንዳችን ራሳችን መለስ ብለን ብንመለከት ስንትና ስንት ጉድ ያለብንን አላህ እየሸፈነልን አላህ ይቅር እያለን አላህ Subhanahu Wa Ta'ala ለሰው ግልጽ ስላላደረገብን እንጂ መለስ ብለን ራሳችንን ብንቃይ ስንትና ስንት ጉድለቶች አሉብን እንዴት ታዲያ ወደ ሰው እያጎረጠን እንመለከታለን እንዴት ወደ ሰዎች አውራ ክትትል እናደርጋለን طوبى لمن شغله عيبه عن عيوب الناس አሉ ነብዩ አለይሂ ሰላቱ ወሰለም ትልቅ የሆነ ድርሻ አለው ይሄ ሰው ትልቅ የሆነ ወዕድ አላህ Subhanahu Wa Ta'ala ቃል ገብቶለታል ጀነት ላይ ትልቅ ዛፍ ይገባዋል አሉ ለማን የራሱ አውራ የራሱ ጉድለት የሰዎችን ጉድለት ከመከታተል ቢዚ ያደረገው የጠመደውን ሰው አሉ በራሱ አውራ ሁሉም ቢዚ የሚሆን ሰው ይሄ ነው የሚያድገው ከፍ የሚለው በኢማኑ ትልቅ ደረጃ ላይ የሚደርሰው እንዲህ አይነቱ ሰው ነው ሰዎች እንዲህ ያደረጉ እንትና እንዲህ ያደረገች እንትና እንዲህ ያደረገ የሚል ከሆነ የሰዎች አውራን የሚከታተል ከሆነ ይሄ ሰው አደጋው እርሱ ላይ ነው የሚመለሰው ነብዩ አለይሂ ሰላቱ ወሰለም ይቀጥሉና ومن فضح مؤمنا على عورة فضحه الله حتى يفضحه في بيته የአንድን ሙእሚን ጉድለቱን ወይም አይቡን ወይም ደግሞ ከዚህ በፊት የሰራው የደበቀ ወንጀል ካለ ያን ነገር ግልጽ የሚያደርግ ሰው የሚያዋርድ ሰው ያን ሰው አላህ Subhanahu Wa Ta'ala ይህን የሚያዋርደውን ሰው ያዋርደዋል አሉ እርሱ ቤት ውስጥ ተደብቆ የሰራው እንኳን ቢሆን ለሰዎች ጋር እንዲወጣ ያደርግበታል አሉ ያ አላህ ነገሩ በጣም ከባድ ነው ሁላችንም በራሳችን አይብ በራሳችን ወንጀል መጠመድ ይኖርብናል የራሳችን ወንጀል ሽታ ቢኖረው ኖሮ ይላሉ ከፊል ዑለማዎች ለማጃለሰንና ሲላሉ ሰዎች እኛን ያቀምጡን ነበር ሽታ ቢኖረው ኖሮ ወንጀላችን ሰዎች እኛ ጋር መጠጋት አይችሉም ነበር አላህ ግን ደበቀልን ይሄን ነገር ይቅር አለ አላህ Subhanahu Wa Ta'ala ግልጽ ቢያደርግብን ኖሮ ሰዎች ከኛ ራሱ አይጠጉም ነበር በራሳችን ወንጀል ሁሌም እናልቅስ በራሳችን የራሳችን ወንጀል ያሳስበን መለስ ብለን ቁጭ ብለን ያ ረቢ ማረን እንበል እንጂ የሰዎችን አውራ ምን አደረጉ ምን አደረገች ምን ተደረገ እያሉ የሰዎችን ነውር መከታተል የለብንም ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ عهدا علي إن وصلت مقامه لا أمرغ الخدين في العتبات ولا أدخلن مسلما فسلامي يحظى برد من كريم الذات عهدا علي إن وصلت ضريحه لو وقفت في باب الهدى متوسلا ولصرت في ذاك المكان طريحا حتى أحظى بالقبول وأغسلا عهدا علي إن وقفت بغبره لشهدت أنه مرسل ونبي وشهدت بالحلم الجميل وصبره وشهدت أنك يا محمد ضيوف
صفي يا محبب يا حبيب يا مغرب يا صفي يا محبب يا نجيب يا مهذب حاز مجدا معظما የተከበራችሁ አድማጮቻችን በድጋሚ ተመልሰናል። እንግዲህ የ78ኛውን ሳምንታዊ ፕሮግራማችንን ነው ወደ እናንተ እያደረስን የሚገኘው። በምላስ ጸጋ ዙሪያ አንዳንድ ነገሮችን እያወራን ነው። እንግዲህ የሰው ልጅ ትልቁ በምላሱ አላህ ይጠብቀንና እንግዲህ ሊያደርጋቸው ከሚችሉ መጥፎ ድርጊቶች መካከል አንዳንዶች እንደሚያደርጉት አላህን መሳደብ ነው። አላህ ይጠብቀን። አላህን መሳደብ ማለት እንግዲህ በጥቅሉ ወصف الله تعالى بما لا يليق به አላህን በማያመቸው ባህሪ በፍጡር ባህሪ መግለጽ አላህን መሳደብ ይባላል። ይሄን ሁላችንም ማወቅ አለብን። በጥቅሉ አላሁ ተባረከ ወተዓላን በማያመችበት ባህሪ መግለጽ ለአላህ ስድብ ይባላል። አላሁ ተባረከ ወተዓላ ከፍጡራን ባህሪ ከቦታም ከአቅጣጫም ከአካላትም የጠራ የሆነ ጌታ ነው። አላሁ ተባረከ ወተዓላን መሳደብ ሲባል ይሄን አሁን የገለጽነውን ከእርሱ አላህ የማያመችበትን ባህሪ ለሱ መስጠት ሲባል፣ ለምሳሌ አላሁ ተባረከ ወተዓላን በአካል ባህሪ አንድ ሰው የሚገልጸው ከሆነ እጅ አለው እግር አለው የሚል ከሆነ ቦታ ላይ ተቀምጧል የሚል ከሆነ ይወጣል ይወርዳል የሚል ከሆነ ይህ ሰው አላሁ ተባረከ ወተዓላን ተሳድቧል ነው የሚባለው። ምክንያቱም ይህ ባህሪ አሁን የገለጸው ነገር አላህን በማያመችበት በፍጡር ባህሪ የገለጸ ስለሆነ። ስለዚህ አንድ ሰው በምላሱ አላሁ ተባረከ ወተዓላን ከመሳደብ መቆጠብ መራቅ ይኖርበታል። በደስታ ጊዜም ሊሆን ይችላል፣ በሐዘን ጊዜም ሊሆን ይችላል፣ በተለያየ በቁጣም ሊሆን ይችላል። አላሁ ተባረከ ወተዓላን ከመሳደብ መቆጠብ ያስፈልጋል። አላሁ ተባረከ ወተዓላን የሚሳደብ ምንም ጥርጥር የለውም ከሙስሊሞች አይሆንም፣ እምነቱን ያጣል። ይህ ሰው አላሁ ተባረከ ወተዓላን ከተሳደበ ወደ እስልምና ለመመለስ እስትግፋር አድርግ አይደለም የሚባለው፣ ሻሃዳ በል ነው የሚባለው። ምክንያቱም ይህ እስልምናን ሙሉ በሙሉ የሚያበላሽ ነገር ነው። ሙስሊም ሲባል እንግዲህ በልቡ ላይ የአላሁ ተባረከ ወተዓላ ልቅና ያመነ ያስቀመጠ ነው። ያ አንድ የሆነ ፍጡራን የማይመስል የማይቀያየር የሆነውን ጌታ ልቅና በልቡ ያሰፈረ የሆነ ነው እኮ ሙእሚን ሙስሊም የሚባለው። አላሁ ተባረከ ወተዓላ የሚሳደብማ ይህ በጭራሽ በልቡ የአላህ ልቅና ሊባል አይችልም፣ ሙስሊም ሊሆን አይችልም። አላሁ ተባረከ ወተዓላን የሰደበ ስለዚህ ያኒ ኢማንን ትቶ ከካህዲዎች ከካፊሮች ነው የሚሆነው ማለት ነው። በዚህም ተያይዞ እንግዲህ አንዳንድ ሰዎች ከተሳደቡ በኋላ እኔ እኮ ተቆጥቼ ነበር በልጄ በሚስቴ ሊሉ ይችላሉ። ይህ ተቀባይነት የለውም እንደ ሸሪዓ ሲሉ እንግዲህ ዑለማዎቻችን በሰፊው አስቀምጠዋል። ዑለማዎች እንግዲህ የሰው ልጅ ተቆጥቶ ኩፍር ነገርን መናገሩ በዛ ኩፍር ላይ ላለመውደቅ ምን ሊሆነው አይችልም፣ ምክንያት ሊሆነው አይችልም። ተቆጥቶ ነውና ይህን ነገር ቃል ያወጣው ከምላሱ አይከፍርም ሊባል አይችልም። ይህ ዑለማዎች በኪታባቸው ቁልጭ ፍንትው አድርገው ያስቀመጡት የሆነ ነገር ነው። ስለዚህ ይሄ ሁሉ ለምንድን ነው? ምላሳችንን አደጋ ላይ እንዳንወድቅ መቆጠብ እንዳለብን ለማስታወስ ነው። ትልቅ ኒዕማ ነው። አላሁ ተዓላ በልባችን ያለው ነገሮችን ገልጸን ለሰዎች እንድናስረዳ እንድንግባባ መንገድ ያደረገልን ትልቅ ኒዕማ ነው። ይህንን ኒዕማ እርሱን በማወደስ እርሱን በማውሳት እርሱ የሚወደውን ስራ በመስራት ነው እንጂ በወንጀል ከዛም ከወንጀል ሁሉ ደግሞ በጣም ትልቅ እና አስከፊ በሆነው በኩፍርም አይደለም ምላሳችንን አንደበታችንን ልንፈታ ወይንም
ልንዘረጋ የሚገባው ማለት ነው። ይህን ነገር ሁላችንም በደንብ መጠንቀቅ አለብን። በተለይ ደግሞ ባለንበት ሰዓት ሁላችንም ትክክለኛውን አቂዳ እየተማርን ማስተማር ለሰዎችም ሐቁን ጎዳና መናገር መቻል አለብን። የተውሂድ ትምህርት ሁሌም ያስፈልጋል። ሁሌም በየቀኑ መማር አለብን። ተማር ነው ብለን መተው አያስፈልግም። ሙራጃዓ መደረግ አለበት። ያለንበት ጊዜ ፊትናው በጣም ከባድ ስለሆነ ከውሃብያም አንዳንድ ደግሞ ከውሃብያም አልፎ በስመ አህሉ ሱና ወልጀማዓ ስም አንዳንድ የተወሸቁ የተደበቁ ሰዎች የሚያመጡት ፊትና በጣም ከባድ ስለሆነ ከዚህ ጋር ተያይዞ የዓቂዳ ትምህርትን በደንብ እስከነ ማስረጃው ፍንትዋ አድርጎ መማር ለሰዎች ማስተማር ያስፈልጋል ማለት ነው። ኢንሻአላሁ ተዓላ በቀጥታ ወደ አዲስ ጣዕም ፕሮግራማችን ነው ከዚሁ የምንሻገረው። አብራችሁን ቆዩ። አዲስ ጣዕም በዚህ ፕሮግራም ከአበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። አልሐከም ታዲያ እንደተለመደው መጀመሪያ ሲሩን ከዛ በኋላ ማዕናውን ኢንሻአላህ የምናስከትል የሚሆነው የአላሁ ስብሓንሁ ወተዓላን ስም አልሐከሙ የሚለውን የሚደጋግም እንደሆነ መን ዋዘበ ዐለይህ አንድ ሰው ሁሌ በየጊዜው የሚለው እንደሆነ ከምን ጋር አልሐከሙ ወልዐድል የሚለው ከአላህ ስሙ ጋር 29ኛው አልሐከም ነው ብለናል። 30ኛው አልዐድል የሚል የአላህ ስም ነው የሚሆነው። አልዐድል የሚለውን ኢንሻአላህ በቦታው የምናየው ነው የሚሆነው። ግን ዛሬ ያስገባነው ለምንድነው እነዚህ ሁለቱን የአላሁ ስብሓንሁ ወተዓላን ስም አንድ ላይ አቆራኝቶ የሚለው እንደሆነ ይላሉ ዑለማዎች። ምን አሉ? የርዙቁሁ ላሁ ልዓዳላ በሰዎች መካከል ዓዲል እንዲሆን አላህ ይወፍቀዋል። ዙልምን ሰዎችን መበደል የሚባለውን ነገር እንዲተው እንዲያቆም አንድ ሰው ከፈለገ አልሐከሙ ልዓድል የሚለው የአላሁ ስብሓንሁ ወተዓላን ስም ሙዋዘባህ ያደርግ ይላሉ። ይደጋግመው ሁሌ ይህንን ስም የሚለው እንደሆነ ሰዎችን ከመበደል ይቆጠባል አሉ። አላሁ ስብሓንሁ ወተዓላ ዓድል ነው፣ በደለኝ ተብሎ የሚባል ጌታ አይደለም። ወማ ረቡከ ቢዘላሚ ልልዓቢድ አላህ ባሪያዎችን በጭራሽ አልበድልም ብሏል። ለዛም አላሁ ስብሓንሁ ወተዓላ ይህንን ሰው ያኒ አልዓድል አልሐከሙ ልዓድል የሚለውን የአላህን ስም የሚደጋግመው ለሆነን ሰው ምንን ይወፍቀዋል አሉ? በሰዎች መካከል ፍትሃዊነትን፣ በሰዎች መካከል ሰዎችን እንዳይበድል ለአንዱ ወገን አመዝኖ ሌላኛውን እንዳይበድል አላሁ ስብሓንሁ ወተዓላ ይረዳዋል። የአላህ እገዛ ከዚህ ሰውዬ ጋር አንድ ላይ ይሆናል አሉ። ታዲያ ፍትህን ከፈለግን በተለይ ፍርድ ቤት ላይ የምንሰራ ሸሪዓ ፍርድ ቤት የሚሆን ሌላም ፍርድ ቤት ላይ የምንሰራ ፍትሃዊ እንድንሆን እንግዲህ ይህንን የአላሁ ስብሓንሁ ወተዓላን ስም ልንደጋግመው ይገባል። ታዲያ ይሄ አልሐከም የሚለው የአላህ ስም ማዕናው ምንድን ነው ብለን ካልን አልሐኪሙ በይነ ልኸልቂ ፊ ልአኺራ ወላ ሐከመ ገይሩሁ በአኺራ እያንዳንዱ ሰው ጀዛእ በሚያገኝበት ወቅት እያንዳንዱ ምንዳቸውን በሚያገኙበት ወቅት የማይበደሉበት የሆነ ቦታ ነው። ያ ቦታ ብሎ ማለት አንድ ሰው ላጭበርብር ብሎ ቢል ማጭበርበር የማይችልበት ቦታ ነው። ሱብሓነላህ የአላህ ዓድልነት የአላህ ፍትሃዊነት ሐታ ዛሬ በዱንያ ላይ ቀንድ የነበራት ከብት ቀንድ ሌላትን ወግታ ከነበረ ነገ በአኺራ ቀንድ ሌላት የነበረችው ቀንድ ይደረግላትና በዱንያ ላይ እንደወጋችሽ ውጊያ ትባላለች አሉ። ከዛ በኋላ ነው እንስሳቶች በሉ አፈር ሆኑ ተብሎ የሚባሉት። የዛኔ ማንንም የማይበድል ማለት ነው። ማንንም አላህን የማያጭበረብርበት። ሱብሓነላህ ሶላት ያበዙ የሆኑ ሰዎች ሶላትን ሰገድን ብለው ያሉ ሰዎች ነገ በየውመል ቂያማ ይመጣሉ፣ ይጠየቃሉ። ይህንን ሶላት ለማን ነው የሰገዳችሁት? ያ ረብ ጌታዬ ሆይ ላንተ ብለን የሰራጅ ነው ብለው ሲሉ ፈዩቃሉ ዐንሁም ከዘብቱም ዋሻችሁ ተብሎ ይባላሉ አሉ። እነማ ዛሬ በዱንያ ላይ ሶላትን ወይም ሱናን ሶላት ሲያበዙ ለእዩልኝ ለይስሙልኝ ብለው የሰሩ፣ እንደዛው ሰደቃህ በሚሰጡበት ሰዓት ለካሜራ ብለው
ሰው እንዲያያቸው ሰው እንዲያሞግሳቸው ኦሬ መሳሰለ ሱብሃንአላህ ካሜራ የተነሳ ሶደቃ የሚሰጥ የበዛበት ዘመን ነው ያለነው። ታዲያ ይሄንን የሚያደርግ የሆነ ሰው ነገ በየውመል ቂያማ ይመጣል አሉ። ثم ያ ረብ እኔ እኮ ላንተ ብዬ እንዲህ ሶደቃ ሰጥቻለሁ እንዲያርጋለሁ ብሎ ሲል ለማን ብለህ ነው ያደረከው ይባላል አሉ። ያ ረብ ላንተ ብዬ ነው ያንተን ፍራቻ ከጅዬ ነው አንተን ፈርቼ ነው ብሎ ሲል فيقال عنه كذبت ዋሸህ ተብሎ ይባላል አሉ። ሱብሃንአላህ አንተማ ሶደቃ የሰጠኸው ليقال عنك ምን እንድትባል ነው? እሱ እኮ ሙተሰዲቅ ነው ሶደቃ ይሰጣል እንዲህ ይላል እንዲባል ነበር። فلقد قيل በርግጥ ተብሎልሃል ዛሬ እኛ ጋር ምንም የለህም ተብሎ የሚባልበት ነው። ለዛም አላሁ ስብሓነሁ ወተዓላ ፍትሃዊ የሆነ ነው። ፍትሃዊ የሆነ ጌታ ነው። ዛሬ በዱንያ ለሚወደውም ለማይወደውም ዱንያን ይሰጣል። ወላ ዩዕጢ ልኢማን ኢላ ሊመን ዩሒብ ኢማንን እስልምናን ግን ለሚወደው እንጂ ለሌላ በጭራሽ አይሰጥም ማለት ነው። ይሄ ነገር ለአላሁ ስብሓነሁ ወተዓላ ሲባል ይሄ ሲሆን አማ ዐለል ኸልቅ ለሰዎች ግን ይሄ ሰውዬ እኮ ሐከም ነው ብዬ ካልኩኝ ይሄ ሰው እኮ እንዲህ ነው ብዬ በምጠራበት ሰዓት ማለት ነው ሐከም ብዬ ካልኩኝ ግን አሉ ማዕናው ምንድን የሚሆነው ሐከመሁም ፊ ዱንያ በዱንያ ላይ ሁክምን የሚሰጡ ፍትሃዊ ሊሆን ይችላል፣ ፍትሃዊ ላይሆንም ይችላል። በዱንያ ላይ ምን የሚያደርጉ የሚፈርዱ የሆኑ ማለት ነው። ሚንሁም መን የሕኩሙ ቢልዓድል ከነዚህ ሰዎች መካከል በዓድል በፍትህን የሚያሰፍን አለ። ወሚንሁም መን የሕኩሙ ቢዙልም ከፊሉ ደግሞ ሐቁን እያወቀ በዙልም የሚፈርድ አለ። ከፊሉ በብር ተታለው፣ ከፊሉ በዝምድና፣ ከፊሉ በተለያየ አይነት ነገር። ለዛም ሱብሃንአላህ ዲናችን ከሚያስተምሩ ነገራቱ መካከል አንድ ሰው ዳኛ ከሆነ ሰው ቤት ለምሳ ቢጠራ እንኳን መሄድ የለበትም ይላሉ። ለምን? ለምሳሌ እኔ ቤት ይሄ ዳኛ ነው፣ ምሳሌ ሸሪዓዊ ፍርድ ቤት ዳኛ ነው እንበል። ይሄን ሰው ና ምሳ ብዬ እኔ ጋር ጋብዤው አብልቼው አጠጥቼው የሆነ ጊዜ ላይ ፍርድ ላይ ብንገናኝ የዛን ያበላሁት ነገር ሐያ አሲዞት ምን እንዳያደርግ ፍርዱን አዛብቶ ለኔ እንዳያደላ። ለዛም መጠንቀቅ ያለብን ብዙ ነገራቶች አለ። አንድ ሰው ዳኛ ከመሆኑ በፊት ስለ ዳኝነት ሸሪዓዬ ምን ይላል፣ እስልምናዬ ምን ይላል፣ በምን ያዘኛል፣ ምን እንዳያደርግ ነው የሚያዘኝ የሚለውን እያንዳንዱን ግዴታ መማር አለበት። ሱብሃንአላህ ስንት የሸሪዓ ፍርድ ቤቶች አሉ እንግዲህ እንኳን ተጠርተውና ሳይጠሩ እንኳን የሚመጡ። ላኪን ሸሪዓው የሚለው ግን ምንድነው የሚለው ምንም መስሎ የማይታየን። ሱብሃንአላህ ጃአ ፊል ሐዲስ ከነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እንደመጣልን ሁለት ቃዲዎች የእሳት ናቸው አሉ፣ አንድ ዳኛ ደግሞ የጀነት ነው አሉ። የመጀመሪያውን ሲናገሩ ምን አሉ? ሐከመ ዐለል ጀህሊ በጅህልና የተነሳ ሳያጣራ ነገሩን በደንብ ሳያቅ በዛ ፍርድ የሰጠ ነው አሉ። ማ ዐንደሁም ዒልሙን ሐከመ ቢልጀህል ምንም ዒልም የለውም በጅህልና ፍርድ የሰጠ ነው። ወሀዛ ሐራሙን ይሄ ደግሞ ክልክል ነው፣ አይቻልም፣ ሐራም ነው። ወሳኒ ሁለተኛው ያዕሪፉ ልቀድያ ቂሳውን ያቃል፣ ክስተቱን ያቃል። ወሐከመ ቢዙልም የተከሰተውን እያወቀ ሐቁ የማን ነው የሚለውን እያወቀ በተለያየ ነገር በመደለል ቅድም እንደጠቀስ ነው በዙልም አንዱን በመበደል ፍርድ ፈረደ። ይሄም የጀሃነም ነው አሉ፣ ያኒ እሳት ነው። ወሳሊሱ አናጂ ሶስተኛውና ነጃ ይወጣል ብለው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም የተናገሩት አለዚ የርጁ ሪዳላህ ወየሕኩሙ ቢልዓድል የአላህን ውዴታን ፈልጎ በዓድል በፍትህ ፍርድ የሚሰጥ ነው አሉ። ቀድያውን ያቃል፣ ዒልም አለው፣ በደንብ አጣርቶ ነገሩን አመዛዝኖ ምን ብሎ በፍትህ የሚፈርድ ሐታ የሚፈረድበት ልጁ እንኳን ቢሆን የሚፈርደው ለሌላ ቢሆንም እንኳን ምን መሆን አለበት? ዓዲል ሊሆን ይገባል አሉ። ልክ እንደ ሰይዲ እንዲህ አጠፋችሁ እኮ ልጄ ፋጢማ እንኳን ብትሆን እንዲህ አደርጋታለሁ ብሎ ያሉበት ያ የሰረቀ የነበረውን እንዴት እጁን እንቆርጣለን ብለው ሲሉ ሰይድ ምንድን ያሏት? የምወዳት ልጄ እንኳን ብትሆን ፋጢመቱ ቢንት ሙሐመድ እንኳን ብትሆን ለቀጣዕቱ የደሃን ያሉት። ልክ እንደዚህ በፍትህ ዓድል ሆኖ ሁክሙን የሚሰጥ ነው ማለት ነው። ታዲያ ወሁወ ሐከሙ ልዓድል አላህ ሐከም በዓድል በፍትህ የሚፈርድ የሆነ ጌታ ነው። ፍትህ ጭራሽ የማይዛባበት
ማንንም ሊያጭበረብረው ማንንም ምንም ሊያደርግ የማይችል የሆነ ጌታ ነው። ወሁወ ኸይሩል ሐኪሚን ይላል አላህ። ከሐኪሞች ከሁሉም ኸይር ነው። አላሁ ስብሓነሁ ወተዓላ የበላዮች ሁሉ የበላይ አሸናፊ የሆነ ጌታ ነው። አላህ በሰማነው የምንሰራ አላህ ያደርገን። ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ዛቱ ተንደንዱ ያልተሰተረ ዓለሙ ሞልቶት የተረተረ በዓለሙ ላይ ጥሎጥለው ወጀዱ ሞልቶት በሰሰረው ነድረው ገብገብ ፊት የበቀለ ከውኑም በኖሩ ያንገለገለ ዘባሸንጉርዶ በእጁ ገለጠ በኋላ መቶ ሁሉም በለጠ ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ ያ ነቢ ያ ነቢ ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ እና ያገኘው መደዱን ዘንጌ የጀነት ገባ የጀሂም ዘጌ ሙሐመድ ነቢ ሰላም ገውኑም ቢጠሩት ፊት ያለው ቤት አንድ የግቡልን በለነበት ቤት ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ በእኛ ላይ የብራ ያንቱ ወገገን ተሰቦቹ ጋር እሱ ወገገን ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ ሞት ለማስነሳት የና ለመግደል ፈይቱ መጣለም ሁኖ እንደገደለ ለው ዳርና ድንበር የጀበል ላግሬ ሩሁ ላክበር ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ ወገበ ቀጭን ትከሻ ሰፊ ምነው በወንጉኝ ዞዘለፊ ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ መላይካ እኮ ነው አንደኛው ጅንዱ የአብደላህ ልጅ ሙሐመድ አንዱ መደለት የጀነት ጉረፍ አድምጦ እንደሚመደዱ ሲጎርበ ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ ለተነዘዝ በነት የመጣ ፊት የምር ያለው መድሁም ማተንተና ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ መየዱ ሰዶት እያበለገኝ አባቴን ገሎን የንፈለገኝ ሙሐመድ ነቢ ሰላም ፊት የጀመረው ማዱ መደድ ኢብራሂም ያሲን ሸህ ሲራጅዲን ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ ነፋብኝና በሸውቁ ወንፊት አይናረገለኝ ተኋላ ተፊት ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ የ3 ተስልሰ 7 አለፈ መጠፈቱ እንደግባት ሙሐመድ ነቢ ሰላም አለይኩም አይገርምህም ወይ አላህ መለገስ መካ ተወልዶ ዓርሽ ላይ መንገስ ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ የዝማ ኸበር እሱ አንድ ሰው ስንቱን ገደለ ስንቱን አስነሳ ሙሐመድ ነቢ ሰላም አለይኩም ያ ነቢ ያ ነቢ
ልባት የሌለው የእጁ ላይ ግባት የኔ አንቱን እንጂ አላውቅም አባት ላውን ነገርኩት ወይ ሚስጥሩን ወልቀለሚ ወማ የስጥሩን يتنكران يكونوا خبر لابو مشتت من الأنبر السلام عليكم يا نبي ويا نبي قرون ومتى هدية كونوا نقرب مالية የተከበራችሁ አድማጮቻችን እንግዲህ በድጋሚ ተመልሰናል። ስለ ምላስ ጸጋ እንዲሁም ስለ አስከፊው አደጋ ከእስልምና ስለመውጣት እያየን ነበረ። በተለይ በዚህ ጉዳይ በጣም ከቀን ወደ ቀን በስመ ሱፊ የሚንቀሳቀሱ በስመ ሻዒራ ወልማቱሪድያ ራሳቸውን አስጠግተው የዑለማዎች ዘብ መስለው ነገር ግን ከውስጥ ሌላ አጀንዳ ያላቸው ኢኽዋናዊ የሆነ አካሄድ የሚሄዱ ሰዎች እየበዙም ስለሆነ ከዚህ ነገር ራሳችንን መቆጠብ አለብን። ያ ደግሞ የምንጠበቀው በዕልም ነው። ዑለማዎች ሁሉም ዑለማዎች የፊቅህ ኪታብን ሲጽፉ ልክ እንደ አንድ ባቡ ሪዳን ያስቀምጣሉ። የሪዳ ምዕራፍ ምን ለማለት ነው? ሸሪዓችን የኢስላም አስተምህሮ ድንበር ያለፈ አይደለም። ላ ኢፍራጥ ወላ ተፍሪጥ፣ ድንበር ያለፈም አይደለም፣ ያጎደለው ነገርም የለም። ኢነማ ሙዕተዲል ነው። ኢስላም ሸሪዓችን ፍትሃዊ የሆነ ነው። አንድ ሰው ሸሪዓን የሚጋጭ ሸሪዓን የሚቃወም ሸሪዓን የሚያስተባብል ዑለማዎች ያስቀመጡት ቀዋዒዶች አሉት። በጥቅሉ ዲንን የሚያፈርስን ድርጊት ንግግር የምንመለከትበትን ሰው ይህ ሰው ሙስሊም ነው ብለን ማለባበሱ በሸሪዓችን በፍጹም የተወገዘና ያልተፈቀደ የሆነ ነገር ነው። ዑለማዎች በተለያዩ ኪታቦቻቸው ጠቅሰዋል። ባቡሪዳ እንዳለ ባቡሪዳ የተጠቀሰው እንዲሁ ቀርተነው እንድናልፍ ሳይሆን እንዲተገበር ነው። ሙስሊም ያልሆነን ሰው ቀልቡን ላለማስከፋት፣ ጀማዓ ላለመበተን ወይንም ሙዳሂን ሆኖ ከሌሎች ሰዎች ጋር የሆኑን ጥቅም ለማግኘት አይ ይሄ ወንድሜ ነው ንግግሩ እንኳን ወይንም የሰራው ድርጊት እንኳን ኩፍር ቢሆንም ሰውየውን አላስከፍርም የሚሉ አንዳንድ ሰዎችን እየተመለከትን ነው። በዚህ ጉዳይ ራሳችንን ምንም ከአቋማችን ወይንም ሸሪዓው ካስተማረን እንዳንነቃነቅ የፈለገ ትልቅ ሰው ወይም እውቅና ያለው ወይንም በሚዲያ አንቱ የተባለ ሰውም ሊሆን ይችላል፣ ላይሆን ይችላል። ነገር ግን ሐቅ የሚመዘነው በሐቅነቱ ሰው ነው በሐቅ የሚመዘነው እንጂ ሐቅ በሰው አይመዘንም። ዑለማዎቹ የዑለማኡል ሐበሻም ሌሎችም በሰለፍ ጊዜ ጀምሮ እስካሁን ያሉትን በአጠቃላይ ኩፍር የሆነን ነገር ኢማን ነው ብለው ኢማን የሆነን ነገር ኩፍር ነው ብለው ገለባብጠው አለባብሰው አላለፉም። ሸሪዓችንም ይህንን ነገር አላስተማረንም። እነኚህ ሰዎች ቀስ በቀስ እንግዲህ ሁሉም ሰው ኩፍርም ተናገረ ኩፍርም አልተናገረ ሙስሊምም ሆነ ሪዳ ላይ ወደቀ ሁሉም እንግዲህ ተሰብስበው ትክክል መንገድ ላይ ነው ያለው፣ ምንም የእምነት ልዩነት የለም ወደሚል ዘግናኝና በጣም አደገኛ አስተምህሮ እንደሚሄዱ ምንም ጥርጥር የለውም። ሸሪዓችን ደግሞ ብይን ግልጽ የሆነ ነው። አላሁ ተዓላ ጀነትና ጀሃነምን አስቀምጧል። ከነሱ አለፍ ሲልም እኮ አንዳንድ ሰዎች አሉ ሙስሊሙም የሁዳውም ነሷራውም ሁሉም ጀነት ነው የሚገባ የሚሉ ሰዎች እንኳን ፈትዋ የሚናገሩ ሰዎች እንኳን እንዳለ አንዳንድ ሚዲያ ማህበራዊ ሚዲያ የውጭን ዓለም ብትቃኙ የምናገኘው ነገር ነው። ምን ለማለት ነው? ይሄ ከኋላ የሁዶችና አውሮፓውያን ያሉበት ትልቅ የንቅናቄ ነው። ሙስሊሙን ትክክለኛውን አህሉ ሱና ወልጀማዓ ሱፊያውን ለማዳከም የሚሰሩ ስራዎች አሉ። ኢስላም አሁንም ቅድም እንዳልኩት ፍትሃዊ እምነት ነው። ከመንገድ ያልወጣን ሰው ወንጀል የሰራን ሰው እንደ ሙዕተዚላ ወይም እንደ ሌላ ፊርቃ ከፍሯል ብሎ የሚያስተምር አስተምህሮ አይደለም። ይህ የአህሉ ሱና ወልጀማዓ አስተምህሮ
መንገድ ለቆ የወጣውን ደግሞ በአላህ የካደውን ደግሞ እንዲያው ቀልቡ እንዳይሰበር ድርጊቱ ክፍርም ቢሆን ሰውየውን ግን ካፊር ነው አልልም ብሎ ደግሞ ወደ ኋላ የሚል ዲንም ወይንም ቃዒዳም አይደለም በሸሪዓችን የተቀመጠው። ኢነማ ነጩ ነጭ ነው፣ ጥቁሩ ጥቁር ነው። በሕክማ በጥበብ መጣራት ሌላ ጉዳይ ነው። ነገር ግን እንደ አቋም ወይንም እንደ አካሄድ እንደ ሸሪዓዊ ሁክም አላሁ ተባረከ ወተዓላን የሚሳደብ ሊሆን ይችላል። በክፍል አካላት ባህሪ የሚገልጽ ሊሆን ይችላል። አላሁ ተባረከ ወተዓላን በፍጡር ባህሪ የሚገልጽ ሰው አላሁ ተባረከ ወተዓላን ዓርሽ ላይ ነው ብሎ የሚያስተምር ወይንም ዓርሽ ላይ የተቀመጠ አካል ነው ብሎ የሚያስተምር ነገር ግን ላኢላሃ ኢለላህ እኮ ይላል። ላኢላሃ ኢለላህ ሲል የሚፈልገው ማለት ነው ዓርሽ ላይ ነው ብሎ የሚያስበውን ግዑዝ ነገር። ይህ ሰው የፈለገ ቢወደን ቢቀርበን ቀሚስ ለብሶ ነጭ ጀለቢያ ለብሶ መውሊድ ቢያወጣ ሱፊዮች የሚሰሩትን ወይም ትክክለኛው ሙስሊም የሚሰራውን እሰራለሁ ቢልም እንኳን ዓቂዳው ካልተስተካከለ ወይንም ኩፍራዊ ንግግር የሚናገር ኩፍራዊ እምነት የሚያራምድ ከሆነ የሙስሊሙን ሶፍ ላለመሸርሸር የሙስሊሙን እንትን ክብር ለመጠበቅ ተብሎ አትከፍርም አይባልም። ፊል አሱል መቼ ሙስሊም ሆነና ነው ስለ ሙስሊሞች ክብር የዚህ ሰው አብሮ ስሙ እዛ ውስጥ ገብቶ ስለሱ መብት ዘብ የሚቆምለት? ኢዘን በዚህ ጉዳይ በተቻለው መጠን በየአካባቢያችሁ ከሚገኙ ታላላቅ ዑለማዎች፣ ኡስታዞች፣ መሸይኾች እውቀቱ ባላቸው በተለይ በዚህ ጉዳይ እውቀቱ ባላቸው ዑለማዎች ሰፋ ያለን ትምህርት በቪዲዮም ወይንም በኢንተርኔት ብቻ ሳይሆን በኪታብ መቅራቱ በጣም ጠቃሚ ነው። ለወደፊት ልጆቻችን የሚመጣው ትውልድ በጣም አደጋ ላይ ነው። ኢማንና ኩፍር አንድ ላይ አድርገው የማይሆነውን ነገር አንድ ላይ እናደርጋለን ብለው የወደፊቱን ትውልድ ለማበላሸት እንቅስቃሴ አድርገው ነገር ግን ዟሂራቸው የመሻይኽ ተቆርቋሪ ወሃብያን የሚጠሉ ውስጣቸው ግን መልሰው እነዛ መስጂድ የሚያቃጥሉ ዑለማ የሚገሉ የሆኑ ሰዎችን ወንድሞቻችን ተዋት አስከፍሩብን እያሉ በእኛ ላይ መሳለቅ የሚፈልጉ ማለት ነው። በትክክለኛው በሱፊዩ ማህበረሰብ ከፈለጉም እናንተ አህባሾች ብቻ ናችሁ ብለው ነጥለው ከሌላው ማህበረሰብ ከተራው ሙስሊም በደንብ ተውሂዱ ካልገባው በደንብ ስለ ዲኑ ከማያውቀው ማህበረሰብ ከኛ ቀርቦ እንዳይማር እኛን ለጥሎ ለማስወጣት በሚመስል መልኩ አንዳንድ አካሄዶችን የሚሄዱ ሰዎች አሉ። በዚህ ጉዳይ ሁላችንም ጥንቃቄ ያስፈልገናል። የማናቀው ነገር ከዚህ በፊት ያልሰማነው መስአላ ከሆነ መጠየቅ ነው። ዲን በቲፎዞ ብቻ የሚሄድ ነገር አይደለም። ያልገባን ነገር ካለ መስአላውን ቁጭ አድርጎ መጠየቅ ነው። እኛ የቀራ ነው ትንሽ ነው፣ በጣም ብዙ ያልቀራ ነው፣ በጣም ብዙ ያልተማርናቸው ዑሉሞች እውቀቶች አሉ። ሐታ በተውሂዱም ዘርፍ ቢሆን በተፋሲል በዝርዝር በጣም ትልልቅ ኪታቦች አሉ። በእውቀት ደረጃ በጨመረ ቁጥር የምንወስዳቸው ዝርዝራዊ የሆኑ ጉዳዮች። አልሐምዱሊላህ ዓቂዳችንን ተምረናል፣ አስል ኢማን አለን። ሁሉም እንደየደረጃው በፍቅሁም በሐዲሱም የተለያየ እውቀት ሊኖረው ይችላል። ነገር ግን በዕልም ብዛት በዕልም ደረጃና በሰውየው ባለው የኢትቃን የዕልምን በስትክክል አድቅቆ የመማር ብቃት ከፍ እያለ ደግሞ ደቂቅ የሆኑ መሳኢሎችን ደግሞ ይኖራሉ። ከዛ በፊት እኛ የማናውቃቸው በጣም በርካታ መሳኢላዎች አሉ። ይኖራሉ ብቻ ሳይሆን አሉ። ሸሪዓ እውቀት በጣም ሰፊ ነውና ለዚህ መፍትሄው ምንድነው? ማወቅ፣ መጠየቅ። እዛም እዚህ የሚነሱ ጥያቄዎችን እንደዚህ አለች ማለት ብቻ ሳይሆን እኔስ ምን ላይ ነኝ፣ በዚህ ምን ያክል እውቀት አለኝ የሚለውንም መፈተሽ በጣም መልካም ነው። ይሄን የተናገርኩት ላይክ እንደ ጥቆማ ያክል ራሳችን እንድናነቃ ነው እንጂ በህጠና መልኩ በሸሪዓችን በእንደነዚህ አይነት ሰዎች ዙሪያ አላህን በአካል የሚገልጽ ሊሆን ይችላል፣ አላህን እጅግራሉ የሚል አላሁ ተባረከ ወተዓላን ይወጣል ይወርዳል የሚል ሰው ምንም ያለምንም ሸክ ያለምንም ኺላፍ ከኢስላም የወጣ ስለመሆኑ ኢንሻአላሁ ተዓላ በሰፋፊ መድረኮች ወደ እናንተም አስፈላጊ ዱሩሶች የሚመጡ ለመሆናቸው ምንም ጥርጥር የለውም። ዓቂዳችንን መጠበቅ አለብን። ሰውን ሳይሆን ሐቅን ነው መከተል የሚያስፈልገው። ሁላችንም ዲናችንን ልንጠብቅ ይገባል። አሁን በቀጥታ ወደ ዓለም አቀፍ ዳዒ ዶክተር ሼክ አቡበከር ሱለይማን የፈትዋ ምላሾች የምንወስዳችሁ ነው የሚሆነው ከአድማጮች መድረክ ፕሮግራማችን። አብራችሁን ቆዩ። የአድማጮች
መድረክ። በዚህ ፕሮግራማችን ከወድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። السلام عليكم ورحمة الله وبركاته يا أهل الخير يا جماعة حبايب هون ሶስት ጥያቄ ያሉኝ እነዛ ጥያቄዎች ደግሞ ምን ይላሉ? አንደኛ ፋቲሃ ስትቀራ ወይ መንገድ እየሄድክ መቅራት ይቻላል ወይ ደግሞ ተኝተ ያለስ መቅራት ይቻላል የሚል ነው። ፋቲሃ ስትቀራ ከቁል ሁወላሁ ጀምሮ እስከ አልሐምዱ ያለ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢናስ አልሐምዱ ያለ ቁርአንን በየትኛው መልኩ ሆኖ መቅራት ይቻላል። ተኝቶም ይሁን ተቀምጦም ይሁን ምንም እንኳን አዳቡ ተቀምጦ መቅራት ቢሆንም ማለት ነው። ያው ዋናው ነገር ኢህቲራሙና ቁርአኑ ክብረትና ክብር መስጠት ነው የሚፈልገው። ከዛ ሁለተኛው ጥያቄ ደግሞ ሐላል ትዳር የሚያገናኙ ሰዎች አሉ። እነሱ ደግሞ የሚሉት መጀመሪያ የኮሚሽን ክፍያ አለ 1500 ምናምን ወይ ደግሞ ሌላ አለ ያዘት ብር በነዛ ከፍለስ ሐላል ማድረግ ይቻላል ወይስ አይቻልም? በሐላል ትዳር መገናኘት የሚባለው ሰው ሊላሂ ተዓላ ብሎ ሰዎች የሚያገናኝ ከሆነ አጅር ያገኛል። ከዛ ውጪ ገንዘብ መጠየቅ የለበትም። እንዲህ ነገር ስጡኝ እንዲህ ነገር አድርጉልኝ ብሎ መጠየቅ የለበትም። ለአላህ ብሎ ግን ካደረገውና አጅር ከፈለገ ጥሩ ነው። ሶስተኛው ጥያቄ ደግሞ ያቺ ሴትየው አጋጣሚ ወህቢያ ከሆነች እንዴት ነው ከሱንያ ጋር መግባት ትችላለች? ለሱንያ አትችልም የሚል ማለት ነው። ከወህቢያ ጋር ጥያቄውን ይመለስልኝ በተስፋ ጠብቃለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ሙዕተቀዱ ትክክለኛ ያልሆነ በሷ በኩልም ይሁን በሱ በኩልም ይሁን በኒካህ ጉዳይ ትክክል አይሆንም። ኒካህ ትክክል ለመሆን እምነታቸው አንድ መሆን ወይም ትክክለኛ መሆን አለበት። የእንከን ባለበት መልኩ የኒካሁ ሁኔታ ትክክል አይሆንም። በየትኛውም መልኩ ቢሆን ማለት ነው። እምነታቸው የተለያዩ ሰዎች ምሳሌ ነስራንያ ቢሆን እሷ ሙስሊማ ብትሆን ኒካሁ ትክክል አይሆንም። ወይም ደግሞ ሌላም የእምነት ችግር ካለም እንደዚሁ የኒካሃቸው ሁኔታ ትክክል አይሆንም። السلام عليكم ورحمة الله وبركاته. استاذنا ديناتشو الحمدلله ሁላችሁንም ሐበሻ ጀግኖች ሐበሻ ሬዲዮ አዘጋጅ አቅራቢዎች አላህ ተዓላ ኸይር ጀዛችሁን ይክፈላችሁ። ሼኻችንንም ሐያታቸውን አላህ ያርዝምልን። ሰዓቱን ያከረም አላህ ተዓላ ደረጃቸውን ከፍ ያድርግልን። መርሐባ ወደ ጥያቄ ነበረኝ ማለት ነው። አንድ ሰው ደላላነት ቢሰራ የሥራ ፍቁድ ነው ወይ? ማለትም አሰራሩ እንዴት ነው? ልጆችን ማለት ነው ሴቶችን መህረም ያለ መህረም ጉዞ መሄድ ለሴት ልጅ ክልክል እንደሆነ ይታወቃልና ያንን እዛ ነገር ላይ ማገዙ ማለትም ሴት አሁን ሀገራችን ላይ አብዛኛው ሴት ማለት ነው ለስራ ከሀገሩ ይወጣል ማለት ነው። ለስራ ከሀገሩ በሚወጣ ጊዜ ወደ ሌሎች ሀገራቶች ወደ አረብ ሀገራቶች በሚሄዱ ጊዜ ይሄ ሰው የበደላላነት ፕሮሰሱን እሱ ጀምሮ ወስዶ እንዲሄዱ ወደ ሌላ ሀገር እሱ ፕሮሰሱን ማስጨረሱ እንዴት ይታያል? ይሄ ነገር ይፈቀድለታል በሸሪዓ ማለት ነው። ማለትም የሚሄዱት ለስራ እንደሆነ ያለ መህረም እንደሚሄዱ ያው እያወቀ ማለት ነው። ኢየሱስ ደግሞ እንደዚህ እያደረገ በሚሰራው ስራ ሶደቃ ቢሰድቅ እንደዚህ ደግሞ መውሊድ ምናምን ቢያወጣ እሱ ቤት ሄዶ መታደም ወይም ደግሞ እዛ ውስጥ አብሮ መመገብና መሳተፍ ይቻላል ወይ? ሁለተኛው ደግሞ ሌላኛው ሰው ደግሞ የሆነ ሱስ ውስጥ ገብቶ የሆነ እንደ ሱስ ነገር ሆኖበት የሚሰራው ስራ ላይ እንደ ሱስ ሆኖበት እንደው ወላሂ ከዚህ ከሱስ መውጣት አለብኝ ብሎ ቢመልና እዛው ሱስ ውስጥ የሚያደርገው ድርጊት ውስጥ ተመልሶ ቢገባ ይሄ ሰው ሁክሙ ምንድነው?
ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰዎችን ወደ ውጭ ሀገር መላክ የሚለው እንደ ሁኔታው ነው የሚታየው። እነሱ ሙጠሮች ከሆኑ የሚሄዱበት ضروري ነገር ካላቸው ከዚያ ባሻገር ደግሞ በጀማዓ ሆነው የሚሄዱ ከሆነ አንዳንድ ጊዜ በግል ሲሆን ወይ ለብቻ ሲሆን محرم በማይኖርበት መልኩ ሲሆን ወይ محرم ወይ ደግሞ ጀማዓ من النساء የሴት ጀማዓ የሚባል ነገር አለና ጀማዓ من النساء ሆነው አሁን በመናየው መልኩ በህብረት በጀማዓ ሆነው የሚሄዱ ከሆነ ምንም ችግር የለውም። ያው ዞሮ የጀማዓ ጉዞ በመባል በዚያ እንትን ይደረግላቸዋል ይወሰድላቸዋል። ስለዚህ ከሁለቱም ውጪ ቢሆን ጀማዓም ሳይኖር እንዲሁም ደግሞ ማህረም የሚሆንላቸው ሳይኖር ለብቻዋ ለምሳሌ የምትሄድ ብትሆን ጋሊቡ እንደዛ ባይሆንም አሁን ያለው ሁኔታ እንደዛ አይደለም። ምክንያቱም በአንድ አውሮፕላን አንድ ላይ ሆነው ተሰብስበው የሚሄዱ ሁኔታ ነው ያለውና ግን እንደዛ አይነት ነገር ቢኖር ضرورة እስከሌለ ድረስ ምንም አይነት አስቸጋሪ ነገር እስከሌለ ድረስ ህይወቷን ለማዳን እንደማምለጥ እንደዛ አይነት ነገር እስካልሆነ ድረስ ብሎ ሰቶም ለብቻ መሳፈሩ ሴት ልጅ ክልክል ይሆንባታል። ይሄ የታወቀ ነው። እነዚህ ሁኔታዎች ከሌሉ አሁን ባልነው መሰረት ለምሳሌ ግሩፕ ሆነው ጀማዓ ሆነው የሚሄዱ ከሆነ አንድ ሰው የሚሄዱበት ሁኔታ ቢያመቻችላቸው አብረው እንዲሄዱ ቢያደርጋቸው ምንም ችግር የለውም። እሱ ያን ነገር ማመቻቸቱ እሱን ገንዘቡን የሚያገኘውን ገንዘብ ክልክል አያደርገውም። ምክንያቱም አስለን እሱ የስራ የመስራቱ ሁኔታ ያመቻቻል። ከዛ በኋላ የመጓዙ ሁኔታ እሷ አይታ ማህረም ይዛ ልትመጣ ትችላለች፣ ጀማዓ ሆና ልትሄድ ትችላለች። ይሄንን ካመቻቸላት ወይም ራሷ ካመቻቸች የሚመጣ ችግር አይኖርም። ክልክልነቱ የሚኖረው ያለ ምንም ማህረም ያለ ምንም ጀማዓ من النساء ሳይኖር ለብቻዋ ብትሄድ ኖሮ ضرورة ሳይኖር ብትሄድ ኖሮ ክልክል ይሆን ነበር። እነዚህ ሁኔታዎች ባሉበት መልኩ ግን ወይ ጀማዓ ሆነው የመሳሰለው አይነት ጉዞ የሚጓዙ ከሆነ ግን ያው ህብረት ሆነው ነው የሚሄዱት። ብዙ ጊዜ ብዙ ሴት ሲቃት የሆኑ ሙስሊም ሴቶች አብረው ይኖራሉ በሚል ሳሌ በዛ መልኩ አብረው የሚሄዱ ከሆነ ጉዞውን حرام ስለማያደርገው ይሄን ስራ የሚሰራው ሰውዬ ክልክል አይሆንበት የሚሰራው ስራ ማለት ነው። እሱ ቤት ብንበላ ሰደቃ ቢያደርግ ኸይር ነገር ቢሰራ መውሊድ ቢያወጣ ሌላም ኸይር ነገሮች ቢሰራ ችግር የለም። ከሱ ጋር እሱን መጠቀም ሸሪዓ አይከለክልም። አንድ ሰው والله እንዲህ ነገር ላላረግ ብሎ ከማለ በኋላ መልሶ ያን ነገር ማድረጉ በሸሪዓው ሁክሙ ያው መሐላን አፍርሷል። ወንጀል ነገር ከሆነ ድጋሚ አልሰራም ብሎ መልሶ እንደገና መውደቁ ሌላ ተጨማሪ ወንጀል እየጨመረ ነውና ወንጀል ላይ ይጥለዋል። ከዛ ባሻገር ደግሞ የመሐላ መቀጫ ግዴታ ይሆንበታል። ንያ መሐላውን ስላፈረሰ ከፋረቱ ለየሚን 10 ድሃም ማብላት ወይም ማልበስ፣ ያንን ካልቻለ ደግሞ 3 ቀን መጾም ግድ ያ አርሐመር ራሒሚን ያ አርሐመር ራሒሚን ያ አርሐመር ራሒሚን ارحمنا والمسلمين امين 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 لبني يسركاي كبيتك يراكاي وانجل انديت يلكاكاي يا ارحم الراحمين بأكور اسرام يلاني كقطة يميستلاني أزنتهن الدلاني يا ربي الكهامين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين يا نيرات مبراتي رمضان نورتي مشارعي كبرتي متزازنيو بيتي كفتو لتبردجو
قدلت سبه تجون يعني رحمة وراجون انددن كخممي يستجاب وتازاس ملكا بلزا مجن يا رب العزة برحمة العالمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين